እንግዲህ ክረምቱ እየመጣም አይደለ? እዩ ደግሞ አንደኛዋ የክረምት ዝናብ ልትሆንብን ነው። ጭቅ እያለች ነው። አሁንም እየተጨቃጨቀች ነው። ወጣ እኝኝኝ ማለቷን አልተወችም። ቅመሜና ብሩኬ ደግሞ ማለት ነው። እኔ የምላችሁ ግን እንዴት ነው ከምትወዱት ሰው ላይ ፈልሰስ ብላችሁ ከደረቱ ይሄን ብርድ ማሳለፍ ማለት መታደል እኮ ነው። ቅመምዬ ማለት ነው። እናቴ ከዛ ቀናተኛ ይንጫጫል። አንቺ ከብሩኬ ደረት ላይ ፈልሰስ እያልሽ ፍቅርሽን መኮንኮን ብቻ ነው የሚጠበቅብሽ። እንኳን በፍቅርሽ አይደለም እኔው በመጥራትሽ ይቀናሉ ብያለሁ እኮ እኔ ኦልሬዲ ተናግሬያለሁ። ባሌ ብለሽ በመጥራትሽ ራሱ ስንት የሚንጠረጠር ሰው አለ። ገና ለልደቷ ራሱ የሆነ ክፉ ነገር እንዲፈጠር የሚያስቡ ሰዎችም አሉ። ክፉ የሚያሳስባችሁ ሰዎች ግን ፈጣሪ አምላክ መልካም እንድታስቡ ያድርጋችሁ። እና ምንድነው ከዚህ ጋር እኔ የዩን ፎቶ የእነ ሀይሚን ፎቶ አልለጥፍም። ለምን? እናንተ ስለሚደብራችሁ አትፈልጉም ከዚህ ጋር እንድለጥፍ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛ። ውድ ቤተሰቦች ይሄን ቤት ላይክ ሰብስክራይብ እያደረጋችሁ ለምንድን ነው ማታበረታቱኝ? ተው ግን ተው። እኔ እህታችሁ አይደለሁም? እህታችሁ ነኝ። እናማ ውድ ቤተሰቦቼ እንደነገርኳችሁ የሀይሚና የብሩኬን ፎቶ ከነሱ ጋር አትለጥፊ ስላላችሁኝ፣ የሰው ልጅ ደግሞ በተደጋጋሚ አታድርግ የተባለውን ነገር ካደረገ ያ ነገር ንቀት ነው ብዬ ስለማስብ እኔ ትቻለሁኝ። ነገር ግን ዛሬ ማወራው ያው በነ ሀይሚና በነ ብሩኬ ዙሪያ ቢሆንም ግን እዩ ናት ዋናዋ ጉዳይ ማለት ነው። እቺ ጉዷ የማያልቅ ሴት ከዚህ ጋር እየመጣች ትገተራለች። እና ታስታውሱ ከሆነ ባለፈው ለምንድን ነው እኔ ማላፈቅረው ሰው ጋር እንድትሆኝ እያላችሁ የምታስገድዱኝ? ሞራል የምትሰጡት ለሱ ለምንድን ነው እያለችን ነበር አይደለም? አሁን ደግሞ ትናንት በሰራችሁ ቪዲዮ ቀየር አድርጋ እኔን እንዳያምነኝ የምታደርጉት ለምንድን ነው? ውሸቷን ነው እያላችሁ ለምንድን ነው የምትጽፉለት? አንቺ ሴት እያምሻል እንዴ? እኔ እኮ ለቀሻለ የሆነ ነገርሽ ብሎንሽ ተፈቷል ከዚህ ጋር ማለት ነው። ባለፈው ሌላ አሁን ሌላ። ታዲያ አሁን እያስመሰልሽ እንጂ እውነት ቢኒን ወደሽው ነው? በጭራሽ 100% ሁኜ ነው የምናገረው። ቢኒን አትወጂውም፣ ስትጫወችበት ነው። የሆነ ነገር እዛ ከቢኒ ላይ መውሰድ ስለፈለግሽ ያ መከረኛ ፋይል የተባለ ያንን ነገር ከእጅሽ እስከምታስገቢ ድረስ እንጂ ማለት ነው። በጭራሽ ቢኒን አትወጂውም ልንገርሽ። ዛሬ ደግሞ ጭራሽ በስጦታ ምናምን በወርቅ ደለልሽው አይደል አንቺ ደላላ። ስለዚህ ቢኒ እኔ ቤተሰቦች እናንተ ብዙ ነገር ብላችሁኛል በእርግጥ ነገር ግን ፍቅር ነው። እኔ ምን ላድርግ አለ ምግድ ሄደ ተማገዳ። ታደኛ ምን አገባን? ሰው እኮ ለአንተ ብሎ ነው አትጃጃል ተጠንቀቅ እያለ ያለ። አንተ ባለፈው ፎቶ ተይዞብህ እንዴት ነው የተጨናነቅከው? ብዙ እህቶቻችን በወንድ ልጅ አይጨክኑም። እንደዛ ስትሆን በጣም ነው ያዘኑትና እኔ ግን አላሳዘንከኝም። ለምን ሆን ብሎ ራሱ ሄዶ ከስህተት የሚማገር ሰው አያሳዝነኝም፣ ጭራሹ ያናድደኛል ሁላ ማለት ነው። እና እኔ ምን ላድርግ ፍቅር ይዞኛል ካልክ እንግዲህ ከዛው ከፍቅር ጋር እንደፈለግ ተገዳደም። በኋላ የሆነ መረጃ ሲወጣብ ደግሞ ያዙ ይልቀቁኝ ትላለ፣ እንደዛ ትኮሳመታለህ። በሌለ ጎን ስንት ማት ወጭ እንድታወጣ ትደረጋለ ማለት ነው። ባለፈው ወስዳ የጠበጠበች አይደል አርባ ምንጭ። ስለዚህ ከዛም በላይ ሊከተል ይችላል ከዚህ በኋላ ማለት ነው። ስላንተ እኔ አይመለከተኝም። ኤኒዌይስ ጠንካራ ብትሆን ጥሩ ነው። ላይክ ለምታገባት ሚስት በዚህ በቀላሉ መሸወድ አይጠበቅብን በሴት ልጅ ማለት ነው። ቢኒያምን ወደሽው አልወደሽው ከዚህ ጋር እኛ አይመለከተንም። አሁንም ቢሆን ግን አንዳንዴ የሆነ ወንድም ሲኖራችሁ ወንድማችሁ የሆነ ስህተት እንዲደርስበት አትፈልጉም አይደለ? በዛ ምክንያት ነው ቢኒ ተጠንቀቅ የምትባለው። እና አንቺ እንደፈለግሽ መሆን ትችያለሽ፣ ኖርማል ነገር ነው። እና ከቢኒ ጋር እንደሆነ የምትፈልጉት ደግሞ እንትን ነው አለች። ይሄ እንዴት ነው እናንተ መጠበቅ ያለባችሁን ሰው ስለምትጠብቁ ነው እንጂ ለእሷ አስበን እንዳልሆነ አይነት ነገር ነው እሷ የምታወራው ማለት ነው። እና ኦፍኮርስ በትክክል እኮ ነው የተናገርሽው። እውነት ነው። እውነት ለመናገር አዎ፣ እዛ ማሰሪያ ካለሽ አንቺ ከዚህ እግርሽ አይረዝምማ፣ አርፈሽ ትቀመጫለሽ። ከብሩኬና ከሀይሚ ላይ እያልሽ ጦል እያልሽ በፍቅር መካከል ገብተሽ መቀስ መሆንሽን ትቀንሻለሽ። ገብቶሻል? እና እውነታው ይሄ ነው። አንቺ አሁን ማሰሪያ ስለተበጀልሽ እንጂ ቢኒ ቅፍድ አድርጎ ስለያዘሽ እንጂ ማለት ነው። እስካሁን ድረስ እኮ ከነ ሀይሚና ከነ ብሩኬ ቤት በእርግጠኝነት አይንሽን አፍጥጠሽ እኮ መሄድሽ የማይቀር ነው። ምክንያቱም አንቺ ደፋር ሴት ነሻ። መጀመሪያ የራሷን ሴትነት ሳታስከብር ከዚህ ጋር አፏን ትከፍታለች። ምን አይነቷ ሴት ነች ደግሞ? ሴት አሰዳቢ። ሲቀጥል ደግሞ ማለት ነው ወርቁን አሁን በቃ ከሚገባው ሰው ላይ ሆነ ከሚገባው ቦታ ላይ ነው ያረፈዋልሽ ማለት ነው። እና ይሄ ወርቅ ለብሩኬ ነበር የማይገባው ማለት ነው። ድንቄም የማይገባ ጅል አትጃጃ አበ ወደዛ። ያውልሽ ከአንቺ ማለት ነው ልንገርሽ፣ ምንም ነገር ይኖርሽ እኔ አይመለከተኝም። ከአንቺ የሚመጣ ነገር እንኳን አይደለም ይሄ ብጣሽ ወርቅ
ሄሊኮፕተር ገሰሽ ብታመጭለት ለብሩኬ አይመጥነውም። ያ አይመጥነውም ስነግርሽ ማለት ነው። ያንቺ ኮተታ አያስፈልገውም። ከምንምና ከምንም በላይ የምትበልጠው እንቋ ሴት ካጠገቧለች በሚገርምሽ ሁኔታ ማለት ነው። ወጥቶ ሁሌ የሚመሰክርላት አንደበቱን የማይደክመው ከጎኑ ያለችው ማን እንደሆነች በድፍረት የሚመሰክርላት ሚስት አለችው። ያንቺ ኮተት ለብሩኬ ምን ይሰራል? ጭራሹ ደግሞ ከዚህ ይሄ እቃ ብለሽ ቆጥረሽው ከሚገባው ሰው ሆነ። እውነት የምታፈቅሪ ከሆነ ቢኒም ማለት ነው ለምንድን ነው የሰውን ስጦታ ውስጥሽ የሰጠሽው? አጭበርባሪ። ይሄ ደግሞ ለምን ምኑ ብርቁ ነው የሚባል ቤተሰብ እንደው ተረቱን አምጡልኝና ማለት ነው። የሰውን ስጦታ ስለሰጠችው ስጦታ ስለሰጠሽኝ ደስ ብሎኛል እናቴ አትበል። አንተ አታናድደኝ። እናቴ አትበል። እናቴ ማለት ለእናት ነው። በቃ እናቴ ብለህ ስትጠራት እንዴት ደስ ይላል እኮ እናትህን እናቴ ይላል ዝም ብሎ ማለት ነው። እኔ ቤተሰብ ንገሩኝ፣ ልጅ ለምንድን ነው የሚያቃጥልኝ እንደዚህ? እና ምንድን ነው ገደልም ሆነ ገደላ ገደል መግባት ትችያለሽ ብሏል እኮ የሆነ ሰው ማለት ነው። እና ስለዚህ እዩ እስከነ ኮተትሽ ገደል መግባት ትችያለሽ። ከዚህ ጋር እኛ አፋችን ልታዘጊን እንዳትሞክሪ። አንቺ አርፈሽ ካልተቀመጥሽ ማንም ስለ አንቺ አፉን የሚዘጋ የለም። እኔ በተለይ ዝም አልልም፣ እውነት ለመናገር ማለት ነው፣ ልክ እስከምትገቢ ድረስ። ሲቀጥል ደግሞ እኔ ማንም ቢንጫጫ አይመለከተኝም። እኔ ከፈለግኩኝ ማንንም የራሴ ማድረግ የምችል ነኝ አለች ማለት ነው። የምርሽን ነው እዩ። ታዲያ ለምንድን ነው ብሩኬን እስካሁን ድረስ ለአንቺ ያላደረግሽው ለምንድን ነው? ሰው እኮ ባወራ ሳይሆን ይኸውልሽ በሰራ ነው። ገባሽ? በሰራ ጥሩ ነገር ባደረገ ነው ሊሞገስም ሊያድግም የሚችለው። አንቺ በወሬ ደረጃ ይኸው እስካሁን አለሽ እኮ 6 ወር ምናምን ሆኖ ከነ ብሩኬ ጋር ከተገናኘሽ እዛው ነሽ። ምንም እንደው የተቀየርሽው ነገር የለሽም። ገባሽ? አንቺ ስለፈለግሽ ሁሉም ነገር የሚሆን ይመስልሻል? ታዲያ ለምንድን ነው ብሩኬን እስካሁን ድረስ ያልወሰድሽው? ለምንድን ነው ለአንቺ ያላደረግሽው? ስትሸነፊ ጊዜ እኔ ንቄትቸው ነው እንጂ የሚለውን ስታይል አመጣሽ። ደግሞ አሁን ላይ ማን ስለሆንሽ ነው አንቺ ማንንም የግልሽ የምታደርጊው? አንቺ ማንሽ? ተራ ሴት። እኔ ሴቱኝ እንደዚህ ባልናገር ደስ ይለኝ ነበር፣ ግን ደግሞ እንደዚህ ተራ ሴቶች ያስፈልጋቸዋላ እንዴ? ሲቀጥል ደግሞ ስለ ዲኤንኤው እንደዚህ አድርጎ ካሜራ ሳላይ ቀረጸኝ፣ ለምን እንደቀረጸኝ አላውቅም ምናምን እያልሽ ብዙ ነገር እያወራሽ ነበርና አንቺ ቃላባይ ሴት ነሽ ከመጀመሪያው ነው ሲጀመርም ማለት ነው። ለምሳሌ ውስጥ ላይ የሚጨረስ ነገር ካለ ከተነጋገራችሁ ከዚህ ጋር ወጥተሽ የሚያስቀባጥርሽ ምንድን ነው? ከዛ ላይ እሺ ሜዳ ላይ ወጥተሽ የምታወሪ ከሆነ ለምንድን ነው ከነሱ ጋር እሺ ብለሽ ሁሉን ነገር የጨረሽው በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ከዚህ ጋር ማንን የምታስፈራሪው? እኔ ብሩኬ በውስጥ ሁሉም ነገር ይጨረስ ቢልም ያለውን ነገር ሸፋፍኖ ለማለፍ ፈልጎ ቢሆንም ነገር ግን በየትኛውም መንገድ እኔ እውነቱን አወጣዋለሁ። የራስሽ ጉዳይ፣ አወጣሽው አላወጣሽው እኛ የሚመለከተን ነገር የለም። ኤኒዌይ ቢሆንም እኮ ማለት ነው አንቺ ከህግ አታልፊም። ልንገርሽ ከህግ ካለልሽ በላይ ንቅንቅ አትይም። ገባሽ? የትም ልደርሻችም። እንደው ቢሆንም እኮ ነው የሚልሽ ይሄን ያክል ጦሪያሽ አስመስለሽ የሰውን ህይወት ለመበጥበጥ የተነሳሽ እኩይ የሆንሽ ሴት ምን አይነቷ ክፉ ናት በእግዚአብሔር። እናንተ ከተስማማችሁ ከውስጥ ሁሉን ነገር ከጨረሳችሁት ከዚህ ጋር አላመጣሹ እኛ እውነቱን አወቅን አላወቅን ሶዋት ምን ይፈጠራል? ምንም የሚፈጠር ነገር የለም። ቀለሽ የምትቀሪው ራስሽ ነሽ በነገራችን ላይና